ማርያም ማለት ሳልናገር ማላልፎ ነገር ይሄ የተሰበሰብልኝን ብር እንኳን ወስዶብኝ ማለት። ሰላም እንዴት ናችሁ? ሀብትሽ ራያ ነኝ። እንግዲህ ሰሞኑን ይሄ ቪዲዮ ብቻ አይደለም እንደዚህ አይነት አይዲያ ያላቸው በእንደዚህ አይነት መንገድ የተሰሩ ቪዲዮዎች በጣም ሶሻል ሚዲያው ላይ እንግዲህ ርዕስ ወደ መሆን ደረጃ ደርሰዋል። እኔ በዚህ ጉዳይ ላይ አገራችን ላይ አባቶቻችን እናቶቻችን ያስተማሩን የትዳር ኮንሴፕት አለ። ትዳር ትልቅ ገመና ነው፣ ትልቅ ተቋም ነው። አንድ ደቂቃም ቢሆን አንድ ሰው በፍቅር ያሳለፋትን ጊዜ ወጥቶ ህዝብ ይፍረደኝ፣ ህዝብ እንትን ይበለኝ ምን ማለት ነው? ጥቅሙስ ምንድን ነው? ማለት እሺ አየን ሰማን፣ የሆነ አካል በቃ ወንዱ በድሏል ወይ ሴቷ በድሏል፣ እሺ ችግር የለውም። ከዛስ እሺ በደላት በቃ ወይም በደለችው ምን ይሆን? እኛ ማየታችን የነሱ ትዳር ላይ የሚፈጥረው ነገር የነሱ ትዳር ላይ የሚያመጣው ለውጥ ምንድን ነው? ሚዲያዎችስ ማለት ይሄ ዩቲዩበሮች ሁላችንም ዩቲዩብ አለን፣ ግን በዚህ የሚመጣው ገንዘብ ባይመጣስ? ማለት እንደዚህ በደለኝ እንደዚህ አደረገኝ፣ ጎረቤት ይጠየቅ፣ አከራያችን ይጠየቁ፣ እናቷ አባቷ አክስቷ ምናምን ወዘተ ሩቅ መሄድ ምን አስፈለገ? በቃ የሆነ ታይም ላይ ጥሩ ፍቅር ላይ ነበሩ፣ ጥሩ ትዳር ላይ ነበሩ። አልፎ ተርፎ ልጆች አፍርተዋል፣ ልጅ መጥቷል። ልጅ ከመጣ በኋላ የግልን የትዳር ገመና ሚዲያ ላይ ይዞ መውጣቱ ምንድነው ጥቅሙ? ምንስ አስፈለገ? ሶ ፕሊስ እኔ እንደው ፕሊስ ማለት ነው በምን አንግል እንዳያችሁት ወይም ልጆቹ ጥቅሙን በምን አንግል እንደተረዱት አላውቅም፣ ግን ፕሊስ ትዳር ትልቅ ገመና ነው። በጥሩ ጊዜ የነበረን በጥሩ ፍቅር የነበረን ታሪክ ጎትቶ በሆነች አጋጣሚ የተፈጠረችን በደል ለማውጣት ያቆስላል። የሆነን ነገር መሻር፣ የሆነን የትናንትን ነገር ክዶ በቃ በደል ላይ ብቻ ፎከስ አድርጎ የሆነ ነገር ማድረግ ያቆስላል። ስለ ትናንት ተብለው የሚታለፉ በጣም ብዙ ነገሮች አሉ። ስለ ፍቅራችን፣ ስለ ህይወታችን ተብለው የሚዘለሉ ብዙ ነገሮች አሉ። ሶ ፕሊስ ሁሉም ሰው ቢጠየቅ፣ ሁሉም ሰው ሚዲያ ላይ የመውጣት እድሉን ቢያገኝ የሚያወራው ብዙ ነገር ይኖረው ይሆናል፣ ግን እንደ ውጤቱ ምንም። ሶ ፕሊስ ሚዲያዎችም እንደዚሁ ፕሊስ በዚህ የሚገኝ ገንዘብ እስኪ ይቅር አይምጣ። ምን ችግር አለው እንዴ? ሌላ በጣም ብዙ አይዲያ ብዙ ኮንቴንት አለ እኮ። ብዙ በቃ አነጋጋሪ ሊሆኑ የሚችሉ ነገሮች አሉ እኮ። በደለኝ፣ ገንዘብ ወሰደብኝ፣ እንትና አለኝ ምናምን። ኧረ የምር ፕሊስ እንዲህ ሰው የሚያየ ራሱ በጣም ብዙ ጭንቀት አለበት እኮ። ጭንቀት አትፍጠሩበት። እንደ የቤታችሁን ገመና እዛው ቤታችሁ ላይ ጨርሱ። በስመ አብ የምር ያስጠላል።